በሐኪሞች ጫማ ውስጥ ገብቶ ከማሰብ ያቀረበው ሐሳብ ስለሆነ ነው እና በሁለቱ መካከል ያለውን የሞራል ማማ ልዩነት ያሳያል ብዬ ስላሰብኩ ነው። ማለት የተወሰነ አስተያየት ልትሰጥበት ከቻልክ። የሚገርም ነው። አላየሁትም ነበረ እና ጥሩ ነው ማሳየትህ። ማለት ቸርነትን እንደዚህ አይነት አንዳንድ ሐሳቦችን ሲሰጥ በተለያየ ጊዜ አይቼዋለሁ፣ ተከታትየዋለሁ እና የሚገርም ሰው ነው በእውነት። እና እውነቱን ለመናገር የኪነ ጥበብ ሰው መሆን ማለት ይሄ ነው። ለህብረተሰብ አርያ ሆኖ መታየት ነው። ለመብት ተቆርቋሪ ሆኖ መታየት ነው። ጦርነት ሲኖር ዩኒፎርም እየለበሱ ጭፍጨፋን መቀስቀስ አይደለም ከአርቲስቶች የሚጠበቀው፣ ከኪነ ጥበብ ሰዎች የሚጠበቀው። እንደዚህ በህብረተሰብ ላይ ችግር ሲገጥም፣ ግፍ ሲፈጸም ቀዳሚ ሆነው ከሌላው ህብረተሰብ ቀዳሚ ሆነው የኪነ ጥበብ ሰዎች በየትም ዓለም ለመብት ተቆርቋሪነት ቀዳሚ ናቸው። ከህብረተሰቡ ቀድመው የሚገኙ ናቸው እና ይሄ እውነቱን ለመናገር በጣም ትልቅ አርአያነት ነው። የመጀመሪያው እንዳልሆነ አውቃለሁ። እዚህ ቀደም በተለያዩ መድረኮች የተለያዩ ሀሳቦችን ሲያራምድ በጦርነቱም ጊዜ ይካሄድ የነበረውን ኢፍትሐዊነት በቃ በፍጹም ትክክል አይደለም ብለው ከተቃወሙ ጥቂት ምክንያት ድምጾች መካከል አንዱ ነው እና አሁንም ያደረገው ያንን ነው እና ኢንቴግሪቲ በጣም ያስደንቀኛል። እና እንደው በዚህ አጋጣሚ ስለ አባት መሞት መጽናናትን እንመኛለን። እውነት ያሳዝናል። ግን ደግሞ ይሄ ነበር ከሁሉም ኢትዮጵያዊ የሚጠበቀው። እንዲህ አይነት አስተሳሰብ ነበር፣ እንዲህ አይነት አርቆ ሀሳቢነት ነበረ። ቅድም እንዳልከው ራስን በሌሎች ጫማ አስቀምጦ ችግርን ለመረዳት መሞከር ነው የሚፈለገው እና ቸርነት በጣም ትልቅ አርአያ መሆን የሚችል ሰው ነው። ሌሎች የኪነ ጥበብ ሰዎች የኢትዮጵያ ሕዝብ ይወደናል፣ የኢትዮጵያ ሕዝብ ነው እዚህ ያደረሰን የምትሉ ዝም ብሎ የኢትዮጵያ ሕዝብ ማለት ፋይዳ የለውም። ለሕዝቡ ችግር ደራሽ መሆን ነው፣ ተቆርቋሪ መሆን ነው። ደግሞ የእውነት ዝም ብላችሁ እንደው ፎካሪ አቅራሪ ሳይሆን የእውነት የኪነ ጥበብ ሰው ከሆናችሁ ከአርቲስቶች የሚጠበቀው እንዲህ አይነት ተግባር ነው። በየትም ዓለም ታዋቂ ስፖርተኞች፣ ታዋቂ አርቲስቶች የመብት ጥሰት ሲመጣ ቀድሞ ነው ህብረተሰቡን እንደውም የመምራት ሚና ነው ያላቸው፣ አቅጣጫን የማሳየት ሚና ነው ያላቸው እና ሪሊ እንደው መመስገን አለበት ማለት ነው። ቸርነት ለሌሎችም አርአያ መሆን ያለበት ጉዳይ ነው። የገለጸውም ሀሳብ ምንም የሚወድቅ ነገር የለውም፣ ተገቢ ነገር ነው። ደግሞ ቀላል አይደለም። ኢትዮጵያ ውስጥ ሆነ አሁን እንዲህ አይነት አቋም ማራመድ ሪስክ አለው። ግን ያንም ወስዶ ነው ቸርነት አሁን ይሄን የተናገረው። አምኖበት ነው። ቸርነት መብት የሚያከብር መንግስት አለ ችግር አይገጥመኝም ብሎ አይመስለኝም አሁን ይሄን ያለው። ምክንያቱም ከፍተኛ የመረዳት አቅም ያለው ሰው ነው። ችግርም ከመጣ አጋፈጠዋለሁ መኖር ለምንድን ነው ብሎ ራሱን ጠይቆ ያደረገው ነገር ነው የሚመስለኝ እና እንደው እኔ ያላየሁትም ነበር፣ ምናልባትም ሳላየው ሊያልፈኝ ይችል ነበር። ቴዲ ማካፈልህ በጣም ነው የማመሰግነው። ይሄ ነው ማለት ሌሎቹ ቅድም የጠቀስከው የኪነ ጥበብ ሰዎችም ወይ በስነ ጥበብ ውስጥ በአጠቃላይ በስፋት ያሉ ሰዎች ጦርነት ውስጥ በርስ በርስ ጦርነት ውስጥ የነበራቸውን ተሳትፎ አስብ። ማለት የሃይማኖት አባቶች ጦርነት ውስጥ የነበራቸውን ተሳትፎ አስብ። አሁን እንዲህ ያለ ወዲህ ወዲያ ብታረገው የእነ እገሌ ህብረተሰብ ብቻ ነው፣ የእነ እገሌ መደብ ብቻ ነው፣ የእነ እገሌ አካባቢ ብቻ ነው ልትለው ማትችል ጥያቄ እና ደግሞ ቸኩሏል ልትለው ማትችል የማይገባ እላፊ ጥያቄ ነው ልትለው የማትችል and የሌላውን ደግሞ መብት ይጎዳል ልትለው የማትችል በጣም ፍትሃዊ ርትዓዊ የሆነን ጥያቄ በተመለከተ ሶሊዳሪቲ ሲያሳዩ የምናያቸው የኪነ ጥበብም ማለት የስነ ጥበብም በአጠቃላይ የሃይማኖትም ሰዎች ግን ቁጥራቸው ኦልሞስት ምንም ነው ልትል የምትችለው ነው። አብነታዊ የሆነው ቸርነት በዚህ ምክንያት ነው። ሌሎችም አድርገው ሊሆን ይችላል ያላየሁም፣ ግን ቁጥራቸው በጣም በጣም ትንሽ ለመሆኑ ግን በእርግጠኝነት መናገር ይቻላል እና ይሄ ነው ሊሆን ይገባ የነበረው። ግን ከትክክሉ ጋር ከቀናው ጋር የመጣላት አባዜ አለ። በሚያስፈልጉበት ጊዜ አይገኙም። እነዛ የስነ ጥበብና የሃይማኖት ሰዎች በማያስፈልጉበት ደግሞ ቦታ በስፋት ሲሰማሩ ትመለከታለህና ስቴቱ ወይም መንግስቱ የሚነግራቸውን ተልእኮ እየተቀበሉ ከሚሰማሩ ህሊናቸውንና ህብረተሰባቸውን እየሰሙ ቢንቀሳቀሱ ስንት የሚበጅ ስራ ሊሰሩ በቻሉ ነበርና በካድሬዎቹ ወይም ከአገዛዙ ጋር በመተባበር የአገዛዙን ፕሮፓጋንዳ ለማስኬድ በፈቀዱትና በዚህ እንደ ቸርነት አይነት ባሉ ሰዎች መካከል ያለው ርቀት
የብርሃን ዓመት ነው ልትል ትችላለህ። እና ይሄ ነው ትክክለኛው አርአያ ይሄ ነው ማለት ፈልጌ ነው። ወደ ሌላ ነገር እንሻገር። ልደቱስ ዛሬ የተከሰተ ሌላ ነገር ደግሞ አለ። የአሜሪካ ኤምባሲ ድረገጾች ላይ ወይ ይሄ የአሜሪካ አምባሳደር ማሲንጋ ዛሬ አንድ ኢንትረስቲንግ የሆነ መግለጫ ካወጡ በኋላ ቀይረውታል። መጀመሪያ ያሉት አገዛዙ በገዛ ራሱ ህብረተሰብ ላይ ድሮን መጠቀሙን ያቁም እና ለሰላም በር ይክፈት እንደዚህ የሚል ነበረ። በኋላ ከሰዓታት በኋላ እሱ ተለውጦ ከኃይል ውጭ ያሉ አማራጮችን መንግስት ይከተል የሚል አድርገው ለውጠውት ተመልክተናል። እንደ ውጭ ግንኙነት ተማሪነት እዛ ላይ የሆነ አይነት ሀሳብ ልትሰጥበት ትችላለህ ብዬ ነው። የአገዛዙን ዲፕሎማሲ በተመለከተና ሌሎች ነገሮችም ግን አብሮ በተሻሻለው መግለጫም ላይ ስለ ፋኖና ስለ ኦኤልኤ የሰጡት አስተያየትም አለ። ስለ ፋኖ ያሉት ምንድን ነው? መጀመሪያ ተጨባጭና ሰላማዊ የሆነ አማራጭ ይዞ ወደፊት ይምጣ የሚል ነው። በኋለኛውም ላይ አለ እሱ መጀመሪያ ላይ ጥሪ እናቀርባለን የሚል ነበር፣ በኋላ እናሳስባለን ወደሚል ተለውጧል። ግን ተጨባጭና ሰላማዊ አማራጭ ይዞ ወደፊት ይምጣ የሚል ማሳሰቢያ ያስፍረዋል። ኦኤልኤን በተመለከተ ደግሞ የግጭቱን ለማቆም የጀመረውን የድርድር መንገድ ይቀጥልበት የሚል አስተያየት አቅርበዋል። እነዚህን 3 ነገሮች እናያቸው። እኔ መጀመሪያ መለወጡ ከአገዛዙ በተነሳ ቁጣ ሊሆን ይችላል ወይስ ምን ስፔኩሌት ማድረግ ይቻላል? ኦፍኮርስ ስፔኩሌሽን ነው ሊሆን የሚችለው፣ መረጃዎቹ ገና የሉንም። ግን እዛ ጋር የሚታይህ ነገር ካለ የተወሰነ ነገር ብትልበት ነው። ሁለተኛ ግን ዋናው ፋኖን በተመለከተ የአሜሪካ መንግስት ስላለው አቋም የሆነ አይነት ግሊምስ የሚሰጥ ይመስላል። ፋኖ ተጨባጭና ሰላማዊ አማራጭ ይዞ ወደፊት ይምጣ ሲል ተጨባጭ ሰላማዊ አማራጭ ያልያዘና ወደፊት ያልመጣ አድርጎ ነው የሚያስበው ይህንን ኃይል የሚል ጥያቄ ስለፈጠረብኝ ነው። በአንተ በኩል ያለህን አስተያየት። ሶስተኛ ስለ ኦኤልኤም እንደዚሁ ሲናገር የጀመረውን ግጭት ለማቆም ድርድር ማካሄዱን ይቀጥልበት የሚል ነው። ይሄ ከዚህ በፊት የነበረው የአሜሪካ መንግስት አቋም ኦኤልኤን እስከ ማመስገን የሄደ ነበር። ታስታውስ ከሆነ በድርድር መንገድ ያደረጋችሁት ጥረት የሚመሰገን ነው የሚል እሱንም በተመለከተ ጥቂት ሪፍሌክት ልታደርግበት ከቻልክ። እንዳልከው እኔ የመጀመሪያውን መግለጫ ነው ያየሁት። እውነቱን ለመናገር ትክክለኛው መግለጫም የመጀመሪያው ይመስለኛል። አሁን ስለተቀየረ እሱ ቀርቷል ማለት አይደለም። ኦልሬዲ ሰምተነዋል፣ ደርሶናል እና እውነቱ የመጀመሪያው ነው። የሁለተኛው የዲፕሎማሲ ኤክሰርሳይዝ ሊሆን ይችላል እና አንደርስታንድ ማድረግ አለብን። አንዳንዴ ይደረጋል። ዋናው መልእክቱ ለህብረተሰቡ ደርሶናል፣ አንብበናል። እሱ ማለት ነው የምፈልገው። ከዛ ውጭ ትክክለኛው ምክንያት ምንድነው ብለን እኔ መመራመርም እና መጨነቅም ያለብን አይመስለኝም። የመጀመሪያው መግለጫ በትክክል ስሜታቸውን በአካል አግኝተህ ብታነጋገራቸው የሚነግሩህን ነገር እዛ ላይ አስፍረውታል። በኋላ እኔ ያ ነው ኦልሬዲ መልእክቱ ደርሷል። ተቀየረ መባሉ ብዙም ትርጉም ያለው አይመስለኝም እና የመጀመሪያው መግለጫ ትክክለኛው አቋማቸው እሱ ላይ ያለ ይመስለኛል። እና እሱ ላይ ተንተርሰን መነጋገሩ ነው የሚሻለው። እና እሱ ላይ ካየን ያው መንግስት በህዝቡ ላይ በተለይ በድሮን የሚያደርገውን ጭፍጨፋ በግልጽ ነው የተቃወሙት። አሁን ስላነሱት አልተቃወሙትም ማለት አይደለም። ከየትም ይመጣ አይደለም፣ ከነሱ አይምሮ ይመጣ ነው። የኋለኛው የዲፕሎማሲ ኤክሰርሳይዝ ነው። ስለዚህ ይሄን በደንብ ተገንዝበዋል። በመንግስትም ላይ በዚህ ረገድ ጫና የማድረግ ስራ ላይ በውስጥ ጫና እያደረጉ እንደሆነ በቂ ምክንያት ይሆናል። ፋኖንም በሚመለከት ከዚህ ቀደምም በግልጽ ነው የተናገሩት፣ በድፍረት ነው የተናገሩት። እነሱ ብቻ አይደሉም፣ እኛ ሁሉ ይሄ ድርድር አንፈልግም አንደራደርም የሚል አባባል ምን ጣጣ ሊያስከትል እንደሚችል በተለያየ ጊዜ ተናግረናል። ከአንተ ጋር ራሱ ባደረግናቸው 2-3 ውይይቶች አንስተናል። ፋኖ አይጠቅማችሁም፣ እንደዚህ ማለት ይጎዳችኋል፣ ትልቅ የሆነ የዲፕሎማሲ ኪሳራ ነው የሚያደርሰው እና ይሄን ነገር ማለባበስ አያስፈልግም። እና ወደ ጦርነት የገባ ነው ተገደን ነው እያላችሁ እንደገና እዛው በዛው አንደራደርም ማለት እርስ በርሱ የሚጋጭ ነገር ነው እና ሰላምን የራሳችሁ አጀንዳ አድርጋችሁ እስካልቀረባችሁ ድረስ በዚህ ዓለም የዲፕሎማሲ ድጋፍ ማግኘት አይቻልም። ስለዚህ ትክክል አይደለም፣ ከታክቲክም አንጻር ትክክል አይደለም፣ ከፖለቲካ አስተሳሰብም አንጻር ትክክል አይደለም።
ስንል ነው የነበረው እና ለዛ የሚከፈል ዋጋ ነው እየተከፈለ ያለው። ስለዚህ በዚህ ረገድ እዚህ ቀደምም አቋማቸውን ገልጸዋል። አሁንም ተመሳሳይ ብዙ የራቀ አይመስለኝም፣ ተመሳሳይ አቋም ነው እየገለጹ ያሉት እና እኔ ፋኖዎች ከዚህ መማር ያለባቸው ይመስለኛል። ምንድነው እየሰራን ያለነው? ራሳችንን የሚጠቅም ነገር ነው እየሰራን ያለነው ወይስ አገዛዙን የሚጠቅም ነገር ነው? አገዛዙ እኮ ከነሱ የተሻለ ማጭበርበር እኮ ችሏል እኮ አይደለ? ሰላም ወዳድ መስሎ ለመቅረብ ከልቡ ባያምንበትም በድርድር ችግሬን ለመፍታት ፈልጋለሁ ተደራደሩ ይላል ለይስሙላ። ያለ ምክንያት አይደለም ይሄን የሚለው እና እኔ ከዚህ መማርና በዚህ ረገድ ያሉትን ክፍተቶች ማስተካከል ተገቢ ይመስለኛል። ኦላን በሚመለከት ይሄን ያህል ያቆላሳርቴት እኔ ግን ያሳሰበኝ የትግል ስልቱ ጉዳይ ብቻ አይደለም፣ ተጨባጭ ጥያቄ የለውም ብለው ያስባሉ ማለት ነው ወይ የሚል ነው። ምክንያቱም ተጨባጭ ይሄን እኮ ቢሉ እኮ አዲስ ነገር እኮ አይደለም። እኛ እኮ ስንለው እኮ አይ ማለት የትግልን አመክንዮ የትግልን ምክንያት በማስረዳት ረገድ ስላልተሰራው ነገር ይናገራል ብዬ ስላሰብኩ ነው። ማለት የትግል ስልቱ ኦኬ፣ አንዴ ትግል መርጧል ፋኖ አንድ አሜሪካውያኑም ሌሎቹም የትጥቅ ትግል ከሚያካሂዱ አካላት ጋር ዲል ማድረግ ምርጫ የሌለ ሆኖ የሚያገኙበት ጊዜ ነበር አለ፣ ወደፊትም ይኖራል ብዬ ነው የማስበው። ግን ተጨባጭ ጥያቄ ይዞ ይቅረብ ማለት ግን በጣም በጣም ወደኋላ የቀረ የጥያቄ አርቲኩሌት ያለማድረግ ችግር መኖሩን የሚያመላክት ነው ብዬ ስላሰብኩ ነው። በመጀመሪያ እኮ ጥያቄ ማቅረብ የምትችለው እኮ አንድ ድርጅት ወይም ኤንቲቲ ሲኖር ነው አይደለም? አሁን ፋኖን አንድ አካል አይወክለውም። ፋኖ የተለያዩ ኃይሎች ናቸው። አንድ ወጥ የሆነ በድርጅት የሚመራ ኃላፊነት የሚወስድ የተጻፈ ፕሮግራም ያለው ኃይል የለም። እሱን ለመፍጠር ጥረት እያደረጉ ነው። አሁን እያደረጉ ነው፣ ግን በሚፈለገው ፍጥነት እና ሁኔታ መፍጠር አልቻሉም እስካሁን። ስለዚህ የውጭ ዲፕሎማቶች በዚህ ረገድ ቢቸገሩ ሊደንቀን አይገባም። ምክንያቱም አንድ ወጥ የሆነ ፋኖ የሚባል ድርጅት እስካሁን የለም። የፋኖ የሚባል የሁሉንም ፋኖች ዓላማ የሚያስረዳ የሚያሳይ የፖለቲካ ፕሮግራም የለም ወይም ማንፌስቶ የለም። ግን ኦልሬዲ ያሉት ማድረግ አይችሉም። ለምሳሌ የአማራ ሕዝብ ብሔራዊ ኃይል ተብሎ የተቋቋመ እንዳለ አውቃለሁ። የአማራ ሕዝብ ድርጅት የአማራ ሕዝብ አንድነት ድርጅት ነው የሚባል እንዳለ አውቃለሁ። ስሙን አሳስቼው ከሆነ ይቅርታ አድርጉልኝ። ግን እነዚሁ ያሉት መጠሪያ ያላቸው አደረጃጀት አለን የሚሉት በየፊናቸው የየራሳቸውን ተጨባጭ የሚባል ኮዝ ማስረዳትና ማቅረብ ለምን አይችሉም? ወል አንድ አይነት ሊሆን ከቻለ የተለያዩ ሆነውም ያን ፕሮግራም ሊያቀርቡ ይችላሉ። ግን ሪሊ የተለያዩ ሆነው ከሰሩት አንድ አይነት ሊሆን ይችላል። አንድ አይነት ካልሆነ ደግሞ ባይሆን ነው የምልህ። አንድ አይነት ካልሆነ እኮ ዓለም አቀፉ ህብረተሰብ የትኛው ነው ትክክል ብሎ ሊወስደው ይችላል? አንድ አካባቢ የሆኑ የፖለቲካ ድርጅቶች ይኖሩና የፖለቲካ ድርጅቶቹ የየራሳቸው የተለየ አቋም ሊኖራቸው ይችላል። ዓለም ከመረጠው ጋር ይሰራል። አሁን እኮ የትኛውን ፋኖ ነው ወይ ጥያቄ ይሄ ነው ብሎ ተጨባጭ ኮዝ ማቅረብ ያልቻለው ማስረዳት ያልቻለው? ለምሳሌ አሁን የነ እስክንድር አፋሕድ ነው የሚሉት ድርጅት የሚሉት አስተዋውቋል፣ አዘጋጅቶ ማቅረቡን አውቃለሁ። በማህበራዊ ሚዲያ በተለያዩ ሚዲያዎች ቀርቦ ሰምተናል። ግን አጠቃላይ የፋኖን እንቅስቃሴ የሚወክል አካል አይደለም። በጣም የጎላ ሚና ያላቸው በፋኖ የውስጥ አሰላለፍ ከፍተኛ የሆነ ኃይል ያላቸው እዛ ውስጥ የሌሉ አካላት አሉ። ስለዚህ የነ እስክንድርን ማንፌስቶ ያጠቃላይ የፋኖ አመለካከት ነው ብሎ መውሰድ ያስቸግራል። እንኳንስ ለዲፕሎማቶቹ ለእኛም ያስቸግራል አይደል? ስለዚህ ተለያይተውም ራሱ ሁሉም ቢያወጡ ለምሳሌ አሁን የጎጃም ፋኖ፣ የወሎ፣ የሸዋ ብለውም እኮ 4-5 ቢያወጡ ዞሮ ዞሮ የተለያየ ነው የሚሆነው። የትኛውን ነው የፋኖ ብለን የምንወስደው? ለዚህ እኮ ነው የድርጅት መኖር ሚናው የማይተካ ነው የምንለው እኮ ለዚህ ነው። አንድ ወጥ በሆነ ድርጅት እስካልተመራ ድረስ አስቸጋሪ ነገር ነው። አንድ ወጥ የሆነ አጀንዳ ሊኖረው አይችልም። ተያያዥ ነገሮች ናቸው፣ የሚለያዩ ነገሮች አይደሉም። ስለዚህ ይህን ነገር በደንብ ማሰብ ያስፈልጋል እና የድርጅት መፍጠር ጉዳይ የመጀመሪያው ቅድመ ሁኔታ ነው። ድርጅት ሲኖርህ ነው የፋኖ የሚባል ማንፌስቶ ሊኖርህ የሚችል። አለበለዛ አለመኖሩም ጉዳት አለው፣ ከበታትነውም ደግሞ አለን ቢሉ ጉዳት አለው። የተለያየ ነው የሚሆነው። የትኛውን ነው የምትወስደው? እና ይሄን ቅራኔውን
ሽኩቻውን የበለጠ ያባብሰዋል እንጂ ጥቅም የለውም። ስለዚህ ዋናው መረዳት ያለባቸው ይሄ መንደርተኝነትን ትተው ይሄ የስልጣን ጥያቄን ከግለሰብ ኤጎ ጋር የተያያዘ የስልጣን ጥያቄ ትተው በትክክል ለህዝብና ለሀገር የሚቆረቆሩ እና የሚታገሉ እስከሆነ ድረስ ይህን ትተው ወደ አንድ ድርጅት መምጣት አለባቸው። ፋኖ ወደ አንድ ድርጅት ላለመምጣት ምንም አይነት አሳማኝ ምክንያት የለውም። እነዚህ ሰዎች በአንድ በኩል ህይወታችንን ለአማራ ኮዝ መስዋዕት ልናደርግ ነው እዚህ ትግል ውስጥ የገባ ነው ይላል ይሉና ግን እንኳንስ ህይወታቸውን ስልጣናቸውን አሳልፈው መስጠት አይፈልጉም። ይሄ እኮ አሳዛኝ ነገር ነው። በእርግጥም ለዚህ ዓላማ ቁርጠኝነት ካላቸው ለዚህ ዓላማ መስዋዕትነት ለመክፈል ዝግጁ ከሆኑ ስልጣን ትልቅ ነገር አይደለም። ስልጣናቸውን አሳልፈው ለመስጠት መዘጋጀት አለባቸው። ህይወታችንን አሳልፈን እንሰጣለን ብለው የለን። ህይወቱን አሳልፎ ለመስጠት የወሰነ ሰው ስልጣኑን አሳልፎ መስጠት ለምን ይከብደዋል? ስለዚህ የፋኖ ኃይሎች አንድ ወጥ የሆነ ድርጅት ላለመፍጠር ምንም አሳማኝ ምክንያት የላቸው። ስለዚህ ይሄ እንደዛ እንዳያደርጉ እንቅፋት የሆነው የግለሰቦች ኤጎ ነው፣ የስልጣን ጥም ነው፣ ግለኝነት ነው፣ የአካባቢ የመንደርተኝነት ስሜት ነው። ስለዚህ ባፋቸው እንደሚሉት ለህዝብ ከሆነ የሚቆረቆሩት ለዛ የህዝብ አጀንዳ ህይወታቸውን መስዋዕት ለማድረግ ከቆረጡ ስልጣን ተራ ነገር መናቅ ያለበት ጉዳይ ነው። እንደውም እየተለመንክ በኃላፊነት ደረጃ በሸክም ደረጃ የምትወስደው ነው መሆን ያለበት። ተሽቀዳድመህ እኔ ስልጣኑን አልፈልግም ማለት ነው ያለብህ እውነተኛ ታጋይ ከሆንክ እና ሪሊ በዚህ ረገድ ያለባቸውን ችግር ፈተው ወደ አንድነት መምጣት አለባቸው። ያ አንድነት ለብዙ ነገር ይጠቅማል። ሪሊ ሰላም እንዲመጣ አስተዋጽኦ ያደርጋል። ድርድር፣ ውይይት እንዲካሄድ አስተዋጽኦ ያደርጋል። የኢትዮጵያ ህዝብም የውጭ ዓለምም እንዲረዳቸው ትልቅ አስተዋጽኦ ያደርጋል። ስለዚህ እኔ ያ እስካልሆነ ድረስ ይሄ ችግር መፍትሄ ያገኛል የሚል እምነት የለኝም።